አስተነኝ ሰርክል ቤተሰቦች እንደምን አላችሁ? ዛሬ ያዝነው ሐሳብ በአርሲ ኦርቶዶክሳውያን ላይ በአርሲ ዞን ኦርቶዶክሳውያን ላይ እየተፈጸመ ያለው ጥቃትና የመንግስት ቸልተኝነት ብቻ ሳይሆን የኦርቶዶክሳውያን ራሱ ሌላው አካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጭምር እና ሌሎች ኃላፊነት የሚሰማቸው አገሩ ራሱ የዝምታው መጠን መብዛትን በተመለከተ አንዳንድ ሐሳቦችን እናነሳለን። እንግዲህ በአርሲ ዞን በኦርቶዶክሳውያን ላይ የተፈጸሙት ተከታታይ ጥቃቶችና የወቅቱ ሁኔታን በተመለከተ እንደሚከተለው ሰፋ ያለ ነገር አቅርበናል። እንግዲህ አንደኛ በአካባቢው ምንድነው የተፈጠረው፣ ያዙን ምንድነው ከሌላው አካባቢ የተለየ ሁኔታ ያለበት የሚለውን ነገር ለማየት እንሞክራለን። ሁለተኛው ጉዳይ ይህንን ሁኔታ እያስፈጸመ ያለው መንግስት ነው ወይስ አይደለም የሚለውንም ለማየት እንሞክራለን። የብልጽግና መንግስት ነው የምንልባቸውን መሰረታዊ ምክንያቶችም እናነሳለን በማስረጃ ማለት ነው። ለምንድን ነው መንግስት አይደለም ልንል የምንችለው? መንግስት ነው ብለው ያሰቡ ተቋማትስ የሉም ወይ የሚለውን ተቋማት ስንል የሰብአዊ መብት ተሟጋቾችና መሰል ተቋማትን በተመለከተ ነው ሀሳቡን የምናነሳው ማለት ነው። ከዛ ውጪ ደግሞ በዛ አካባቢ በተፈጠረ ጥቃት እንግዲህ የደረሰው ቀውስ ምን ይመስላል የሚለውን ከግድያው ከመፈናቀሉ ከምኑ ጋር አንድ ላይ በተያያዘ እስቲ እሱን ለማየት እንሞክራለን። እንግዲህ እንደሚታወቀው በኢትዮጵያ ታሪክ ውስጥ የአርሲ ምድር የበርካታ እምነቶችና ብሔረሰቦች መፈለቂያ የሰላማዊ እና የአብሮነት ምሳሌ ተደርጎ የሚሳል ነበር። እንግዲህ ቆየት ባለው ዘመን ብናየው እንግዲህ የአርሲ እና ባሌ አንድ ላይ በተያያዘ ማዕከላዊ መንግስቱ ይቀልብ የነበረና በጣም በርካታ ምርቶች የሚገኙበት የማዕከላዊ መንግስቱ ሰራዊትም ጭምር የሚመለመሉበት በተለይ በመካከለኛው ዘመን በኢትዮጵያ ታሪክ በመካከለኛው ዘመን በጣም በርካታ ሁነቶች የነበሩበት ነውና በጣም በርካታ ብሔረሰብ የሚገኝበት አካባቢ እንደሆነ ይታወቃል። እንግዲህ ይሁን እንጂ እንግዲህ ከቅርብ ዓመታት ወዲህ ግን በተለይም በዚህ በያዝነው ዓመት ማለት ነው 2018 ጀምሮ የቀደም ታሪክ እሴት በከፋ የሰብአዊ መብት ጥሰትና በኦርቶዶክሳውያን ላይ በሚፈጸም ስልታዊ ጭፍጨፋ እየተተካ መጥቷል። ማለት ለምሳሌ በ80ዎቹ አርሲ አካባቢ የተፈጸሙ ነገሮች እንዳሉ ሆነው ግን በዚህ ደረጃ የገፉ ናቸው ማለት አይቻልም። የዛን ጊዜ በብሔረሰብ ጭምር ነበረ ችግሩ ሲፈጠር ነበር። በእርግጥ ልክ ነው ባሌ አካባቢ የነበረው እንቅስቃሴ ከዛ ቀደም አንዳንድ ሁነቶች ኮሽ ባሉ ቁጥር እንደዚህ አይነት ነገር ይከሰት ነበር። ይሄ ሁነት በእርግጥ እየተፈጸመ የመጣው ወደኋላ ሄደን ታሪክን ገለጥ ስናደርግ በተለይ በጣሊያን ወረራ ጊዜ የተደረገ አንድ የህዝብ መከፋፈያ መንገድ አለ። ያንን መሰረት አድርጎ አንዳንድ የተፈጠሩ ነገሮች አሉ። ነገር ግን በዚህ በያዝኑ ዘመን እንዴት እንደዚህ ሊሆን ቻለ? ምክንያቱም ጣሊያን ከሄደ ይኸው 100 ዓመት እየሆነው ነው። ኦሬዲ የሁለተኛው ወረራ ማለታችን ነው። እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ እንግዲህ ረጅም ዘመናት አልፈዋል። ለምንድን ነው እንዲህ አይነት ቁርሾ በዛ አካባቢ የሚከሰተው የሚለውን ማጤን ያስፈልጋል። እንግዲህ በአሁኑ ወቅት በአርሲ ዞን በተለያዩ ወረዳዎች የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች እንግዲህ ለማመን በሚከብድ ስቃይ፣ ግፍና ግድያ፣ መፈናቀል ውስጥ ይገኛሉ። እንግዲህ እና በተለይ ከጥቅምት 2018 ዓ.ም ጀምሮ በአርሲ ዞን የሚገኙ ኦርቶዶክሳውያን ተዋሕዶ ምዕመናን ላይ ያነጣጠሩ ጥቃቶች በከፍተኛ ሁኔታ መጨመራቸው ብቻ ሳይሆን ዜጎች ለከፍተኛ ስቃይና እንግልት ተዳርገዋል። እንግዲህ ይህንን በተመለከተ ለምሳሌ ሽርካ፣ መርቲ እና ሮቤ ወረዳዎች፣ እንቆሎ፣ ዋቤ ወረዳ ምናምን የሚባሉት እነዚህ በጣም በርካታ ኦርቶዶክሳውያን በየጊዜው በየዕለቱ በየሲዝኑ የሚጨፈጨፉባቸው ቦታዎች ናቸው። ይህን ያህል ሰው ተገደለ ምናምን ማለቱን እንለፈውና እነዚህ ጥቃቶች እንግዲህ የሚፈጸሙት ድንገት ሳይሆን በዝግጅትና በታጠቁ ኃይሎች የሚከናወኑ መሆናቸውን የዓይን እማኞችና የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤ ጥቃቶቹን እንደዛ እንደተፈጸሙ አመላክቷል። እንግዲህ ጥቃቶቹ ከመደበኛ የጸጥታ መደፍረስ ባለፈ የእምነት ማንነትን መሰረት ያደረጉና ማህበረሰቡን ከቀዬው ለማፈናቀል የታለሙ መሆናቸውን ሁኔታው እጅግ አሳሳቢ እንደሚያደርገው በተለያየ ጊዜ ሲገለጽ ቆይቷል። ሊሆነውም ያው ነው። በተለይ ወንዶችን በከፍተኛ ሁኔታ ይጨፈጭፋሉ፣ ሴቶች ከአካባቢው እንዲፈናቀሉ ይደረጋል እና በጣም በዋናነት ደግሞ እምነት ተኮር የሆኑትን በየትኛውም ብሔረሰብ ያሉ ማለት ነው። አርሲ አካባቢ የሚኖሩት እንግዲህ የሰላሌ ኦሮሞች ይኖራሉ፣ እንዲሁም ደግሞ አማሮች ይኖራሉ። እዛ አካባቢ ላይ የሰላሌ ኦሮሞችና አማሮች አብዛኛውን ጊዜ ክርስቲያኖች ናቸው። ስለዚህ እነሱ ላይ ነው ተለይቶ ጥቃት የሚፈጸመው። በነገራችን ላይ አንድ ወቅት በተለይ ሀጫሉ የተገደለ ጊዜ እዛ አካባቢ ላይ ለአንድ ጥናት ሄደን ነበርና አካባቢው ያለውን ማህበረሰብ ሁኔታውን ነባራዊ ሁኔታውን ምን እንደሚመስል በደንብ አይተናል። እዛ
ስንሄድ እንግዲህ አሁን ወደዚህኛው አካባቢ ስንመጣ ወደ ሌሎቹ የኦሮሚያ አካባቢ ስንመጣ በብሔር ነው ጥቃት የሚደርሰው። ወደ አርሲና ባሌ ስንሄድ ግን በሃይማኖት ነው ብዙዎቹ ያ ሁሉ ስቃይ የደረሰባቸው ማለት ነው። ለምንድን ነው ሃጫሉ ኦርቶዶክስ ሆኖ እያለ ሃጫሉ የራሳቸው ልጅ ተገድሎባቸው እያለ ማለት ሃጫሉ ኦርቶዶክስ ነው፣ ኦርቶዶክሳውያን የራሳቸው ወገን ነው የተገደለው። ነገር ግን ምን ስለተፈጠረ ነው ሙስሊሞች ተነስተው ኦርቶዶክሳውያንን የሚጨፈጭፉት የሚለው ነገር የዛን ጊዜ የነበረ ጥያቄ ነው። በነገራችን ላይ ሳይፈታ ስላደረ ነው አሁን ላይ እንዲህ ስር ሰዶ በከፍተኛ ሁኔታ ዜጎች የሚጨፈጨፉበት ሁኔታ የተፈጸመው ማለት ነው። እንግዲህ የጥቃቶቹ ባህሪና ሰብአዊ ቀውሱን በተመለከተ እንግዲህ በአርሲ የሚፈጸሙ ግድያዎች እጅግ ዘግናኝና ሰብአዊነት የጎደላቸው መሆናቸው ያው በተደጋጋሚ በቪዲዮዎችም ጭምር የታየ ነው። እንግዲህ ዜጎች ከተገደሉ በኋላ አንደኛ የግድያ ስርዓቱ ራሱ ልክ እንዴት ነው በጦርነት መካከል እንዳለ ወይም ደግሞ እንደሆነ ነገር አይደለም። በመሳሪያ አይደለም የሚገደሉት፣ በገጀራ ነው የሚገረደሉት። በገጀራ እንዴት ሰው ታርዶ ይገደላል? ይሄ በጣም ዘግናኝና አሳዛኝ ነገር ነው። በጣም ፍጹም አሳሳቢ በሆነ አይነት መንገድ ወይም ደግሞ ዘግናኝ በሆነ መንገድ ነው ጥቃት የሚፈጸመው። እንግዲህ በቅርቡ ለምሳሌ በምዕራብ ሐረርጌ አሰቦት ደብረ ታቦር ገዳም አቅራቢያ አባ ወልደ ሚካኤል የተባሉ ባህታዊ በጸሎት ላይ እያሉ በመኖሪያ በዓታቸው ውስጥ እንግዲህ መገደላቸው የጥቃቱን የጭካኔ ጥግ የሚያሳይ መሆኑ ምንም ጥያቄ የለውም። በተመሳሳይ መልኩ እንግዲህ ታምራት አውግቸው የተባሉ የ4 ዓመት ህፃን በጥይት ተመቶ እግሩን እንዲያጣ መገደሉና እናቶች በልጆቻቸው ፊት መታረዳቸውና አዛውንቶች ያለ ርህራሄ መገደላቸው የማህበረሰቡን የስነ ልቦና ጤና በእጅጉ የሚጎዳና የሚያንከታክት ነው። እዛ ቦታ ላይ እንዴት እንኖራለን የሚያሰኝ ነው ማለት ነው። ከግድያው ባሻገር ጥቃቱ ያስከተለው ሰብአዊ ቀውስን በተመለከተ እንግዲህ መፈናቀል፣ በሺ የሚቆጠሩ ኦርቶዶክሳውያን ንብረታቸውን ጥለው ወደ አጎራባች ከተሞችና አብያተ ክርስቲያናት ተሰደዋል። ግን ተሰደውም አልቀረላቸውም እውነት ለመናገር ማለት ነው። ምክንያቱም የጥቃት ደረጃው በጣም ሰፊ ነው። የንብረት ውድመት አለ። እንግዲህ ከ10 በላይ የሚሆኑ ቤተሰቦች ቤታቸውንና የእርሻ ምርቶቻቸውን ማለት ከ10 በላይ ስንል 10 አንድ ወቅት ብቻ የተፈጸመ ሸዋን ነው አሁን አንስተን እያየን ያለው። ለምሳሌ መጋቢት ላይ አሁን በቅርቡ የተፈጸመ አንድ ጥቃት አለ። ያንን በተመለከተ እዛ አካባቢ የነበረው ሁኔታ ነው። ለምሳሌ ፍርሃትና መሸበር በአካባቢው የሚገኙ ምዕመናን እንግዲህ በማንኛውም ሰዓት ጥቃት ሊሰነዘርብን ይችላል በሚል ስጋት እንግዲህ ይገኛሉ። እንደውም ተሰባስበው ነው በቃ ምሽት በመጣ ቁጥር ጭንቅ እንደሚሆንባቸው ተደጋጋሚ ሲያስረዱ እናያለን። እንግዲህ አንዳንድ መረጃዎች እንዳይሰጡም በታጣቂዎችና በአካባቢ አመራሮች ዘንድም ዛቻ ይፈጸማል። የአካባቢ አመራሮች ያው እንደሚታወቀው አካባቢ ላይ የሚገኙ የሙስሊም ማህበረሰብ አባላት ናቸው። እዛ ያሉ ሙስሊም ማህበረሰባት የማህበረሰብ አንቂዎች ወይም ደግሞ የፖለቲካ ሊቅ ካድሬን ጨምሮ ምናምን አጠቃላይ ጽንፈኞች ናቸው። ይሄ ጽንፈኝነታቸው ደግሞ በማህበረሰቡ ላይ ማስፈራሪያ አዘል መልእክቶች እንዲያስተላልፉ ግዴታ ሆኗል ማለት ነው። የቤተ ክርስቲያንና የዓለም አቀፍ ማህበረሰብ ምላሽ ደግሞ እጅግ በጣም የሚያሳዝን ሆኖ ይገኛል። ማለት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአርሲ የሚፈጸሙ ግድያ የሰማዕትነት ዋጋ ሲል የገለጸው ሲሆን መንግስት ዜጎችን ደህንነት የመጠበቅ ኃላፊነቱ እንዲወጣ በተደጋጋሚ ጥሪ ቢያቀርብም ግን በጥሪ ብቻ በእንደዚህ አይነት መልእክት ብቻ ይበቃሉ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም እንዲሁ ድርጊቱ ሃይማኖታዊ መሰረት የሌለውና የቆየውን አብሮ የመኖር አደጋ የመኖር እሴት የሚያናጋ መሆኑን በመግለጽ እንግዲህ በጥብቅ አውግዣለሁ ሲል ገልጿል። ይሁን እንጂ መንግስት የጸጥታ አካላትና ጥቃቱን ለማስቆምና ፈጻሚዎችን ለህግ ለማቅረብ ያሳዩት ዳተኝነት በሰፊው እንግዲህ ሲተች የቆየ ጉዳይ ነው ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአካባቢው ተከታታይ ግድያዎች እየተፈጸሙ መሆኑን አረጋግጦ እንግዲህ መንግስት በቂ የጸጥታ ኃይል እንዲያሰማራ አሳስቦ ነበር። በዛን ወቅት ባለፉት ጊዜያት በተፈጸመው ጊዜ ማለት ነው፣ በተደጋጋሚ በተፈጸመ ጊዜ ማለት ነው። ዓለም አቀፍ ሃይማኖት ነጻነት ተሟጋችም ድርጅቶችም እንግዲህ በአርሲ ያለውን ሁኔታ በተመለከተ ኦርቶዶክሳውያን የማጽዳት ሙከራ ወይም ኤትኒክ ክሊንሲንግ በማለት እንግዲህ ለዓለም አቀፉ ማህበረሰብ የድረሱልን ጥሪ እያቀረቡ የተገኙበት ሁኔታ ነው ያለው። እንግዲህ በአሁኑ ወቅት እንግዲህ በአርሲ የሚገኙ ኦርቶዶክሳውያን በታሪክ አይተውት የሚያውቁት የህልውና አደጋ ተጋርጦባቸው የሚገኙበት ሁኔታ ነው ያለው። እንግዲህ ይህ ጥቃት የአንድ እምነት ተከታዮች ላይ ብቻ ያነጣጠረ በመሆኑ በኢትዮጵያ የአብሮነትን እሴትና በየህግ በላይነትን ገደል የሚከት አደገኛ አዝማሚያ መሆኑ ምንም ጥያቄ የለው። መንግስት የዜጎቹን የመኖር መብት የማስከበር ግዴታውን በአስቸኳይ ካልተወጣና ገለልተኛ ምርመራ ተካሂዶ አጥፊዎች ለህግ ካልቀረቡ ቀውሱ ወደ ሌሎች አካባቢዎች በመስፋፋት ሀገራዊ መረጋጋትን ሊያናጋ ይችላል የምንልበት ሁኔታ ይመጣ ነበር። ነገር ግን ሀገሪቱ ተረጋግታና መንግስትም ይሄንን ኃላፊነት መውሰድ የሚችልበት አጋጣሚ ላይ አንገኝም እና ይሄንን ለማለት ብዙ
እንትን የሚያስብል አይደለም። እንግዲህ ቀደም ሲል ያነሷቸው ነገሮች አሉ፣ ቦታዎችን በተመለከተ አንስቻለሁ። በአጠቃላይ ግን መንግስት በዚህ ጉዳይ ላይ እጁ ምን ያህል አለበት የሚለውን በተመለከተ እስቲ እንየው። እንግዲህ አሁን በኦርቶዶክሳውያን ላይ የሚፈጸመው ጥቃት ወደር የለውም እና ቀደም ሲል እንደገለጽኩት በአካባቢ ያሉ ባለስልጣናትም ጭምር እጃቸው እንዳለበት የጸጥታ አካላትም ጭምር። ለምሳሌ ይህንን ስንል ማለታችን ነው ስንል የደህንነትና የጥበቃ ክፍተትና የመንግስት ኃላፊነት አለመውሰድ፣ አለማውገዝ፣ በአካባቢ ያለውን ነገር ጸጥ ብሎ ቢት ለምሳሌ ባለፈው ጊዜ እዛ ሸርካ ላይ ያሁሉ ነገር ሲፈጸም አዲስ ኮሚቴ ነገር አዋቅሮ ወደ ቦታው ላከ። ከዛ በኋላ ራሱ ኩክ ያደረገውን መረጃ ይፋ አደረገ። እንግዲህ ይሄ በጣም ነውር ነው። እንግዲህ በርካታ ኢትዮጵያውያን የኦርቶዶክስ ተዋህዶ ቤተክርስቲያን አማኞችና የሰብአዊ መብት ተሟጋቾች መንግስት የዜጎችን ከጥቃት የመጠበቅ ኃላፊነቱን አልተወጣም ብለው ይከሳሉ። እየከሰስን እንገኛለን። ግን ጥቃቶች ሲፈጸሙ የጸጥታ ኃይሎች በወቅቱ ደርሰው ጥቃቱን አለማስቆማቸው ወይም እርምጃ አለመውሰዳቸው ብቻ ሳይሆን እንግዲህ መንግስት ራሱ ግልጽ የሆነ ኃላፊነትን ለመወጣት ችግር እንዳለበት እንኳን ያለማመን ችግር አለበት። በመንግስት የሚደገፍ ወይም ዝምታ የታከለበት ጥቃት ነው እየተፈጸመ ያለው ማለት ነው። እንግዲህ ይሄ ራሱን የቻለ መንግስት የዚህ ችግር የዚህ የዘር ማጽዳት ሂደት አባል መሆኑን የሚያመላክት ነው ማለት ነው። የኢትዮጵያ ሰብአዊ መብቶች ጉባኤ ለምሳሌ ኢሰመጉ እና የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ባወጧቸው ሪፖርቶችን በመንግስት መዋቅር ውስጥ ያሉ አካላት በጥቃቶቹ ላይ እጃቸው እንዳለበት ወይም ቸልተኝነት እንዳሳዩ በተደጋጋሚ ገልጸዋል። ይህንን መንግስት አላስተባበለም። ያ ማለት ስራውን ሆነ ብሎ እየሰራው ነው ማለት ነው። ለምንድን ነው ይሄን የሚያደርገው የሚለው ደግሞ ሌላ ጉዳይ ነው። እንግዲህ የፖለቲካና የብሔር ግጭቶችን በተመለከተ እንግዲህ በአርሲና በሌሎች የኦሮሚያ አካባቢዎች የሚነሱ ግጭቶች ብዙ ጊዜ ሃይማኖት መልክ ቢኖራቸውም እንግዲህ መሰረታቸው ግን ከብሔር ፖለቲካና ከአካባቢ ባለቤትነት ጥያቄዎች ጋር የተያያዘ እንደሆነ በተለያየ ጊዜ በተንታኞችም ጭምር ሲገለጽ ነበር። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአንድነትና የድሮውን ስርዓት ምልክት ተደርጋ እንግዲህ በጽንፈኛዋ የብሔር ፖለቲከኞች ያው ትሳላለች። እንግዲህ ጥቃቱ ቤተክርስቲያኗን በማዳከም የፖለቲካ የበላይነትን ለማረጋገጥ የሚደረጉ ትግሎች መሆናቸውን በአንድ በኩል የሚያረጋግጡ ሁነቶች ይታያሉ። ይሄ በነገራችን ላይ የሚናቅ አይነት ሀሳብ አይደለም። ምክንያቱም በተደጋጋሚ በአብዛኛው ኢትዮጵያ ከዚህ ቀደም በነገራችን ላይ ፕሮግራም ሰርተንበታል። በአብዛኛው የኢትዮጵያ አካባቢ ላይ እንዲህ አይነት ሁነቶች ይፈጸማሉ። የኦርቶዶክሳውያንን የማዳከም ወይም ደግሞ ተቋሙ እንደ ተቋም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቋምን ለማዳከም ከፍተኛ ስራ ይሰራል። ያ ማለት የሌላውን የበላይነት ለመጫን ወይም ደግሞ ከሀገር ባለቤትነት ለመነጠል የሚደረግ ጥረት መሆኑም ጥያቄ የለውም። የታጠቁ ቡድኖችም እንቅስቃሴ በማድረጋቸው በአካባቢው ሌላ እንደ ችግር የሚነሳ ጉዳይ ነው። በአካባቢው የሚንቀሳቀሱ እንደ ኦነግ ሸኔ ማለት መንግስት ነው መጠሪያ የሚጠቀሙ። ነገራችን ላይ የታጠቁ ቡድኖች በንጹሃን ላይ ጥቃት እንደሚፈጽሙ መንግስት ይገልጻል። ሆኖም ተጎጂዎችና ቤተክርስቲያኗ መንግስት እነዚህን ቡድኖች መቆጣጠር ሲገባው ባለማድረጉ ወይም አንዳንድ የጸጥታ አካላት ራሳቸውን ጥቃት አድራሾቹ በመሆናቸው መንግስትን ተጠያቂ ያደርጋሉ። በማለት አሁን በሰሜኑ አካባቢ ለምሳሌ በቀጥታ ቤተክርስቲያኖች በመድፍና በብሬል እንዲሁም ደግሞ በድሮን ጭምር ሲደበደቡ እያየን ያለንበት ሁኔታ ነው ያለው። ስለዚህ መንግስት በቀጥታ ቤተ እምነቶች ላይ እንደዚህ ካደረገ በዚህኛው አካባቢ የማይፈጽምበት ምክንያት ምንድነው ብለን እንድናስብ እንገደዳለን። በሁለተኛ ደረጃ ደግሞ ከዚህ ቀደም አንድ የሰራ ነው ዘገባ አለ። በዛ ዘገባ ላይ በዋናነት መሰረት ያደረግነው እንግዲህ በወቅቱ በነበረ መረጃ ተንተርሰን ሁለት አይነት አካባቢ ላይ ሁለት አይነት ቡድን ይንቀሳቀሳል። አንድ የነጻነት ትግል የሚያደርግ በህዝቡ የሚደገፍ፣ ሁለት ደግሞ የነጻነት ትግሉን ለማደናቀፍ መንግስት ያደራጃቸው አራጅና ገዳይ አፋኝ ጨፍላቂ ቡድኖች አሉ። መንግስታዊ ማፊያነት በተመለከተ እንግዲህ ያነሳነው ሀሳብ አለ። እዛ ላይ ሰፋ አድርገን አስቀምጠነዋል። የቤተክርስቲያኗና የአማኞች አቋም በተመለከተ እንግዲህ ቤተክርስቲያኗ በተደጋጋሚ ኦርቶዶክስ ላይ የታለመ የዘር ማጥፋትና የሃይማኖት ጥቃት እየተፈጸመ ነው በማለት ድምጿን ስታሰማ ቆይታለች። ሆኖም በተለይ በአርሲ የተፈጸሙትን ግድያዎች፣ ማፈናቀሎችና የንብረት ውድመቶች መንግስት ሆን ብሎ ችላ እንዳላቸው በመግለጽ ሰላማዊ ሰልፎችንና የጸሎት መርሃ ግብሮችንም ከዚህ ቀደም ተደርጓል። በነገራችን ላይ እንግዲህ መንግስት ጥቃቶችን የሚፈጽሙ ጸረ ሰላም ኃይሎች ናቸው ቢልም አማኞች ግን ወይም ደግሞ እኛ ማለት ነን የሰብአዊ መብት ተሟጋቾችም መንግስት ጥበቃ ባለማድረጉ ወንጀለኞች ለፍርድ ባለማቅረቡ እና አንዳንዴም በመዋቅር ደረጃ ጥቃቱን በማመቻቸት ተጠያቂ መሆኑ ጥርጥር የለውም። እንግዲህ ይህ ጉዳይ በአካባቢ ላይ ስለፈጠረው ማህበራዊ ቀውስ በተመለከተ በጣም በርካታ ሁነቶች ተከስቷል። ለምሳሌ ሰው ህይወት ያው መጥፋት የተለመደ ነው። መጠነ ሰፊ መፈናቀል አለ፣ የንብረት ውድመት አለ፣ የኢኮኖሚ ቀውስ አለ፣ ስነ ልቦናዊ ጫና አለ፣ የማህበራዊ ትስስር መላላት አለ።
ማህበራዊ ትስስር ስንል ለምሳሌ ለዘመናት በሰላም አብሮ ይኖር የነበረ የሃይማኖትና የብሔር ስብስቦች መካከል መጠራጠርና ፍርሃት እንዲነግስ ሆኗል። እንግዲህ በዚህ ሰዓት የደበቁ ኦርቶዶክሳውያን የደበቁ ሙስሊሞች ጭምር ጥቃት የሚደርስባቸው ሁኔታ ለጥቃቶቹ የኦርቶዶክስ ተዋህዶ አማኞችን ብቻ ለይተው ያጠቁ መሆናቸው በማህበረሰቡ መካከል የነበረውን የመቻቻል እሴት እንግዲህ በእጅጉ እየጎዳ ይገኛል። የኢትዮጵያ ካቶሊካዊት ጳጳሳት ጉባኤና ሌሎች ሃይማኖት ተቋማትም ጥላቻ ማህበረሰቡ እንዲከላከል በተደጋጋሚ ጥሪ ሲያቀርቡ የነበረበት ሁኔታ አለ። ግን እንዴት ነው መታገል የሚቻለው? መንግስት እንኳን ባይኖር የኢትዮጵያ ህዝብ እንዴት ነው ለምሳሌ መሀል ሀገር ያለው ማህበረሰብ ለምንድን ነው ዝም ያለው? አዲስ አበባ እንግዲህ የአፍሪካም ዓለም አቀፍ ተቋማትን መቀመጫ ነች። እንግዲህ እንደዛ ሆኖ እያለ ለምንድን ነው ይሄን ጉዳይ ወደፊት ማውጣትና መታገል ያልተቻለው? ዛሬም የአርሲ ኦርቶዶክሳውያን አርሲ ውስጥ የሚኖሩ ኦርቶዶክሳውያን ምሽት በመጣ ቁጥር የሚሰጉበት በእያንዳንዱ ቀን ስለ ህይወታቸው መጥፋትና መኖር የሚጠራጠሩበት ብዙ በጫካ በገደል የሚሳደዱበት ነባራዊ ሁኔታ ያለውና ይህ ሁኔታ እንዴት ይቆማል የሚለው ማሰብና ማስተዋል ያስፈልጋል። ክቡራን የሰርክል ቤተሰቦች ስለተከታተላችሁ እናመሰግናለን።